ወደ ስልጤ ሄድኩኝ ምክንያቱም ሐጅ አልይ ያሉ ሐጅ አልይ ማን ናቸው የሚለው ስናጠና ሐጅ አልይ የኢማም አህመድ ኢብራሂም ሙርሺድ ወይ ሙጃሂድ እንደሆኑ በኢማም አህመድና በኢማም አህመድ ኢብራሂምና በኢትዮጵያ ህዝብ መካከል በተለይ ሙስሊሙ ህዝብ መካከል ግንኙነት የተገናኘው የዛን ጊዜ ነው እነማን ናቸው 12ቱ ሙርሺዶች ስላቸው እከሌ 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 ዝርዝር ማጥናት ሲጀምር የመጨረሻው ትንሹ 10 ከፍተኛው 15 ትውልድ ይሆናል ወደ ተንቤን ሄድኩኝ ወደ ተንቤን ሲሄድ የሚቆጥሩት እነሱ ከፈቂ ሙሳ ነው የሚጀምሩት ከፈቂ ሙሳ ጀምሮ የሚቆጥሩት ልክ እንደዛ ነው ትንሹ 10 ትልቁ 15 ወሎ ሄድኩኝ ያገኘሁት ይሄንን ነው ወደ ስልጤ ሄድኩኝ ምክንያቱም ሐጅ አልይ ያሉ ወደ ሐጅ አልይ ሄጄ ሐጅ አልይ ማን ናቸው የሚለው ስናጠና ሐጅ አልይ የኢማም አህመድ ኢብራሂም ሙርሺድ ወይ ሙጃሂድ እንደሆኑ ትውልዳቸውም ከሐጅ አልይ ቀጥሎ እስከ አሁን እስከ አንተ ልጅ ድረስ ማለት ነው ሲቆጠር የመጨረሻው ትንሹ 10 ትልቁ 15 ነው የሚመጣው ይሄን ይዤ ወደ ሶማሌ ነው ሄድኩት ወደ ሶማሌ ሄጄ እንደዚሁ ሼኻ የሚሉት እነሱ አሁን የአባድ ልጆች ነን የሚሉ ናቸው የነሱም ትውልድ ሲቆጥር ትንሹ 10 ከፍተኛው 15 ነው አፋር ደግሞ አፋር አይደለም ጅቡቲ ሄድኩኝ ይሄንን ለማለት አንድ ሼኽ አግኝቼ ሳነጋገር የሳቸውም ከኢማም አህመድ ኢብራሂም ሙጃሂዶች አንዱ እንደሆኑ የሳቸውም ትንሹ 10 ትልቁ 15 አፋር ኩነባ እንደዚሁ ነው ስለዚህ በመላው ኢትዮጵያ ያለው የትውልድ ሐረግ የኢማም አህመድ ሙጃሂዶች የሚወለዱት ትንሹ 10 ትልቁ 15 ነው ተገኘ ስለዚህ ተያያዘ ያ ከተገናኘ በኋላ አሁን ባሌ ነው ሄድኩት ባሌም ይሆኑ ሼኽ ሁሴን ባሌ የኢማም አህመድ ከኢማም አህመድ ሙጃሂዶች አንዱ ናቸው